በጣም 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 የሚያሳዝን ነገር ተፈጠረ። አሁን በአይኔ እያየው የአንድ ሰው ውጤት ህዝብ ባለበት ሲዘረፋዩ በጣም ያሳዝናል። እነኚህ ዳኞች እውነቱን ለመናገር ማለት ነው በህግ መጠየቅ ያለባቸው በጣም ወንጀለኞች ናቸው። በየትኛውም መስፈርት እኛም በነገራችን ላይ ማለት ነው ስፖርት እናውቃለን እኮ ስፖርት በደንብ ነው የምናውቀው። ከነኚህ ዳኞች በነገራችን ላይ ማለት ነው ሞር ፕሮፌሽናሊ አይኖ። እስቲ በአንድ ጨዋታ ላይ ማለት ነው በአንድ 3 ዙር ባለው ጨዋታ በመጀመሪያው ዙር አንድን ተጫዋች 3 ጊዜ የዘረረ ሁለተኛውን ደግሞ አውት ፐርፎርም አድርጎ የተጫወተ ኪክ ቦክሰር ነው ሊያሸንፍ የሚገባው። ሶስተኛው ዙር ላይ ሁለቱም ደክመው ሁለቱም እጅ መሰንዘር እኮ አይችሉም፣ ቡጢ መሰንዘር አይችሉም ነበረ። ሶስተኛው ዙር ላይ ራሱ ማለት ነው የተዘረዘረው የቡጢ ብዛት ነገ በነገራችን ላይ ማለት ነው ቪዲዮ ላይ ቆጥሬ እነግራችኋለሁ። የተዘነዘረው የቡጢ ብዛት ቢቆጠር 10 አይሆንም። ከሁለቱም የተዘነዘረው ማለት ነው። አዲስም የተወሰነ ላንድ አድርጓል። ሲሽከረከር ሲሸሽ ነበረ። ፖይንቱን አስጠብቆ ለመውጣት ሲጣጣር ነበረ። ሁለቱም ደክመዋል። አንጻራዊ እንድሪስ ይሻል ነበረ። ይሄንን ውጤት አሳልፈው ለማለት ተጠቃላችሁ ለእንድሪስ ብዙ ሰው በነገራችን ላይ በዚህ እንትን ላይ ቤት አድርጎ ነበረ። ሆን ብለው ሊበሉ ስላሰቡ ነው። ገንዘብ ለመብላት ስላሰበ ነው። እዚህ ቦታ ላይ በነገራችን ላይ ማለት ነው ጥሩ ኦር ነበረና ሆን ብለው ህዝቡን ለመብላት ስለፈለጉ ነው። ከምሬ ነው። የሆነ የተመደበ የሆነ የተበላ ቁማር አለ። እነኚህ ሰዎች በነገራችን ላይ ማለት ነው መመርመር አለባቸው። ጀርባቸው መጠናት አለበት ብዬ ነው የማስበው። ወንጀለኞች ናቸው። ከእንግዲህ በኋላ የትኛውን ቦታ ላይ ለዳኝነት መቅረብ አለባቸው ብዬ አላስብም። እነኚህ ነውረኞች ናቸው። እውነቱን ለመናገር እንደዚህ አይነት ዝግጅት በነገራችን ላይ ሲዘጋጅ በክብር አይደለም እነሱ ሊጠሩ ይቅርና ማለት ነው መጋበዝ የለባቸው፣ መጠራት የለባቸውም። እውነት ከፍለው ራሱ መግባት የሌለባቸው ወራዶች ናቸው። እነኚህ ሌቦች ናቸው። ሌቦች ሰው ሲዘረፍ እንዲህ በቀጠራ ፀሐይ ቁጭ ብዬ ልመልከት። አሳፋሪ ነው።